ሌላው ወርክ ኤነርጂ ኤንድ ፓወር ምንድነው? ወርክ ምንድነው? ኤነርጂ ምንድነው? ፓወር ምንድነው? ወርክ ኢዝ ሳይድ ቱ ቢ ደን ዌን ኤ ፎርስ ኢዝ አፕላይድ ቱ ኤ ቦዲ ኤንድ ዘ ቦዲ ኢዝ ዲስፕሌስድ ኢን ዘ ዳይሬክሽን ኦፍ አፕላይድ ፎርስ። አሁን ለምሳሌ አንድ ኦብጀክት እኔ አንስቼ የሆነ ዲስፕሌስመንት ብሄድ ስራ ሰራው ይባላል። እዛው በቆምክበት ግን አሁን ለምሳሌ ከታች ያለን ኦብጀክት ላይ ድረስ እስካወጣ ከታች ያለው ላይ ድረስ ያለው ብቻ ይሰራልኝና ዲስፕሌስመንት አውጣን ትንሽ ነው፣ ፎርሱን በዛው ልክ ይጨምራል። ነገር ግን የሆነ ኦብጀክት አንስቼ ወደፊት በጣም ረጅም መንገድ ወይም ደግሞ ሎንግ ዲስታንስ ብሄድ ወርኩ በዛው ልክ ይጨምራል ማለት ነው። ዋት ኢዝ ኢነርጂ? ኃይል የምንለው ምንድን ነው? ኢዝ ዘ ካፓሲቲ ኦፍ ዘ ቦዲ ቱ ዱ ወርክ። አንድን ስራ ልንሰራ የምናወጣበት ኃይል ማለት። ለምሳሌ 10 ኪሎ ጁል ይህን ስራ ለመስራት ያስፈልገኛል። 20 ኪሎ ጁል ይህን ስራ ለመስራት ያስፈልገኛል። ለምሳሌ ስናንብ ወይም ስናጠና ምን ያክል ኪሎ ጁል ነው የምናወጣው ወይም ደግሞ ምን ያክል ካሎሪ ነው የምናቃጥለው? ሰውነታችን የምናነብበት ሰዓት ረጅም ጊዜ የምንቀመጥ ከሆነ ምን ያክል ኢነርጂ ነው የምናወጣው? ያ ምንድነው? ዘ ካፓሲቲ ኦፍ ኤ ቦዲ ቱ ዱ ወርክ ማለት ነው። ሌላው ፓወር ኢዝ ዘ ሬት አት ዊች ወርክ ኢዝ ደን ኤንድ ዘ ሬት ኦፍ ሂት ትራንስፈር። ለምሳሌ እኔ ለ8 ሰዓት ብሰራ አንድ ስራ ለ8 ሰዓት ሰራው። ስለዚህ ያንን የሰራውትን ስራ በጁል ወይም ደግሞ በኪሎ ጁል ሊሆን ይችላል ለሰራውት ሰዓት ሲካፈል ምን ይሆናል? ፓወር ይሰጠኛል ማለት ነው። ያንኛው ነው ፓወር የምንለው ማለት ለምን ያክል ጊዜ ይሄ ምን ያክል ስራ ሰራክ፣ ለምን ያክል ጊዜ። አሁን ለምሳሌ የ8 ሰዓት ስራ ነው ብዙ ጊዜ የምናውቀው፣ በቀን 8 ሰዓት ይሰራል አንድ ሰው ማለት ነው። ከዛም በላይ ሊሰራ ይችላል። ስለዚህ ያንን ካልኩሌት አድርገን የምናመጣው መጨረሻ ላይ ፓወር ነው ማለት ነው። ወርክ ደን ኢዝ ኢኳል ቱ ፎርስ ታይምስ ኤስ ወይም ደግሞ ኤፍኤስ ሲባዛ ኮስ ቴታ። ምክንያቱም ፎርሱ እንደዚህ ወደ ኢንክላይንድ ሊሆን ይችላል፣ ቱ ዘ ሆሪዞንታል ሊሆን ይችላል። ስለዚህ ኮስ ቴታችንን የምናመጣው በዛ ነው። እንደዚህ አይነት ፎርስ አለ። ፎር ኤግዛምፕል እዚህ ጋር ወደ ኤክስ እና ወደ ዋይ ሪዞልቭ የምናደርገው ቱ ዘ ኤክስ ዳይሬክሽን ብቻ ማለት። ከዚህ አሁን የመጀመሪያ ፎርስ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን፣ አፕ ላይ የተደረገው ፎርስ ኢኳል ቱ የኦብጀክቱ ማስ ሲባዛ አክሰለሬሽኑ ማለት። የሁለተኛው እንዴት ነው የሚሆነው? በፊት እንዳሳየዎች እንደሰራ ነው። አሁን የኛው ወደ ኤክስ ሲሆን ኤፍ ኮስ ቴታ ነው። ስለዚህ አሁን ፎርስ ኢዝ ኢኳልስ ቱ ወይም ደግሞ ቱ ዘ ኤክስ ዳይሬክሽን ማለት ኤፍ ኤክስ ኢዝ ኢኳልስ ቱ ኤፍ ኮስ ቴታ፣ ኤፍ ዋይ ኢዝ ኢኳል ቱ ኤፍ ሳይን ቴታ አድርገን እንሰራለን ማለት ነው። ዋት አባውት ወርክ ደን? ለዚህ ወርክ ደን እንዴት ነው የምንሰራው? ወርክ ደን ኢዝ ኢኳል ቱ ፎርስ ታይምስ ኤስ ኮስ ቴታ አድርገን የምንሰራው ማለት ነው። ለምሳሌ ፎርሳችን የሆነ ቫልዩ አለ በዚህ ያህል ዲስታንስ፣ አሁን ለምሳሌ በዚህ ያክል ዲስታንስ ሄደ ሲባዛ ኮስ ቴታችን በምን ያክል ወደዚህ ነው የሄደው፣ ምን ያክል ነው ቴታው? ይሄኛው 0 ከሆነ ኤፍ ታይምስ ኤስ ብቻ ይሆናል ማለት ነው። ዜን ፋይናሊ የመጣው ፎርስ ምን ያክል ብለን ካልኩሌት እናደርጋለን ማለት ነው። ወርክ ደን ባይ ግራቪቴሽናል ፎርስ። ወርክ ደን ደግሞ ከግራቪቴሽናል ፎርስ ጋር እንዴት ነው ሪሌት የምናደርገው? ፎር ኤግዛምፕል እዚህ ጋር አንድ ኦብጀክት አለች። ኦብጀክቱ ወደ ላይ ሙቭ እያደረገ ነው። ልክ ዳይሬክሽን ወደዚህ ነው። የመጀመሪያ እዚህ ጋር ነበር፣ ከዛ እዚህ ጋር ሆነ፣ ከዛ እዚህ ጋር ሆነ። ሙቭ እያደረገ ነው ወደ ላይ። ስለዚህ ምንድነው የሚሆነው? ወርክ ደን እዚህ ኳልቱ ፎርስ ኤፍ አለች አፕ ላይ የተደረገበት ኤፍ ጂ ማለት ነው። ኤፍ ጂ ታይምስ ዲስታንስ ዲ ማለት ነው። ዲ ኮስ ቴታ ምን ያክል ሊንክስ ነው የሄደው፣ ዲ ሲባዛ ኮስ ቴታችን ምን ያክል አድርገን ይሄንኛው በዚህ ካልኩሌት እናደርጋለን ማለት ነው። ዌይት ኢዝ ኢኳል ቱ ፎርስ ኦፍ ግራቪቲ ኤፍ ጂ ማለት ነው ሲባዛ ዲስታንስ ከዚህ እስከዚህ የደረሰበት ሲባዛ ኮስ ቴታ አት 0 አንግል ከሄደ ቴታ ኮስ ቴታ ወይም ደግሞ ኮስ 0 ኢዝ ኢኳል ቱ 1 ይሆናል። መጨረሻ ላይ ምን ይሆናል? ኤፍ ጂ ታይምስ ዲስታንስ ብቻ አድርገን ካልኩሌት እናደርጋለን ማለት ነው። ወርክ ደን ባይ ቫሪያብል ፎርስ ሲሆን አሁን ፎርሱ ተቀያያሪ ሲሆንስ በየደቂቃው በየሰዓቱ የሚቀያየር ከሆነ እንዴት ነው የምንሰራው? የቫሪያብል ፎርስ ኢዝ ኤ ፎርስ ዛት ቫሪ ዊዝ ታይም ኦር ፖዚሽን፣ በታይም ወይም በፖዚሽኑ የሚቀያየር ማለት። ስለዚህ ወርክ ደናችን ኢዝ ኢኳል ቱ ኢንቴግራል ኦፍ x1 x2 ታይምስ ፎርስ ታይምስ ዲኤክስ በየታይሙ በየፖዚሽኑ ቼንጅ ያደርጋል ማለት ነው። ይሄንን ምን እንለዋለን? ቫሪያብል ፎር ኤግዛምፕል እዚህ ጋር ነው እንደዚህ መጣ፣ እንደዚህ ቫሪ እያደረገ ይሄዳል። ቼንጅ ኢን ኤክስ ፎርስ ታይምስ ቼንጅ ኢን ኤክስ እያለ ይሄኛው ቫሪ እያደረገ ይሄዳል። ይሄንን ወርክ ደን ባይ ቫሪያብል ፎርስ ብለን እንጠራዋለን።